አራት አስቂ ልናገር? አታስቂ እሺ በእውነት ልናገሯ ለምንድን ነው እንደዛ ያለው የሚለውን ነገር ስንረዳ ነው ማለት የሚገባን። ምን ማለት አለ ወይ በኃይለ ቃል አውጥተሽ አሳይ እኮ ነው የተባልሽው። የህይወት ዛፍስ አይደለም የጠየቅሽው። ኃይለ ቃል ኦብቪየስሊ ካልኩት ነገር አይኖርም አይደል? በሀሳብም ደረጃ 22:14 ላይ ራዕይ 22:14 ላይ በሀሳብ ደረጃ እስቲ ያሳይ። በኃይለ ቃል አሳይ። በኃይለ ቃል ማለት ቃል በቃል ወይ የማታውቂውን ነገር ዝም ብለሽ እንትን አትበይ፣ አታድክሚ ሰውን። በኃይለ ቃል ማለት ወይ ሀሳቡን ወይም ደግሞ ቃል በቃል አለ። እኔ ቃል በቃል አላልኩሽም፣ ኤግዛክት ወርድ ፋላሲ አልተጠቀምኩም። ራዕይ ዮሐንስ 22:14 ላይ ሀሳቡን በኃይለ ቃል አውጥተሽ አሳይኝ። የትኛው ኃይለ ቃል ነው ያንን ያንቺን ሀሳብ የሚደግፍልሽ? እሺ ላስረዳውና ካልተያዘ ምን ትለኛለህ መሰል? አያያዝም ቀጥይ ሌላ ቦታ ላይ ትበረኝ፣ እንደዛ ይሻላል። ይሄኛው ኃይለ ቃል ብለሽ አሁን ያንቺን እኮ ሀሳብ አይደለም የሚፈልግሽ። ኤክሶጂሲስ አትስሪያ። ኤክሶጂሲስ ነው የምንፈልገው። ኤክሶጂሲስ ማለት ሌይ ዳውን ማለት ነው። ሄርሜኔቲክስ ላይ አይደል እንዴ? ኤክሶጂሲስ አትጠቀሚ አርጊመንት ላይ። ኤክሶጂሲስ ተጠቀሚና 22:14 ላይ ሐሳቡን በኃይለ ቃል አውጥተሽ አሳይኝ ነው ያልኩሽ። የትኛው ኃይለ ቃል ነው? እሺ አንዴ ልናገር። እሺ ከምን ተነስተን ይሄንን ቃል ለዛ እንደምንሰጥ መናገር ከቻልኩኝ የፈቀደልኝና ልናገር። ይሄ ዝም ብሎ የእንትን ቤት አይደለም። ጠጅ ቤት አይደለም። የሰማይ ስማ የሚያወራበት አይደለም። የተጠየቂውን ጥያቄ መልሽ ይዛው ላይ አይደል? እሺ በኃይለ ቃል ወር ደግሞ አዳምና ሔዋን ስለማይል ኃይለ ቃል ላወጣ አልችልም። ወይ ደግሞ አዳምና ሔዋን ከገነት የተባረሩት ዛፉን ስለበሉ ነው። መልካምና ክፉ የሚያስታውቀው ዛፍ ያወራል 22:14 ላይ ያሳያል። ምክንያቱም የሆነ የታጣ ነገር እንዳለ እሺ ያረታል። መልካምና ክፉ የሚያስታውቀው ዛፍ ያወራል ወይ 22:14 ላይ? እሺ አንተ በምትለው ደረጃ አያወራም። ልክ ነህ። በቃ እንደ በኃይለ ቃል ደረጃ እንደዛ አይልም። ሌላ ጥቅስ አምጪ፣ ከሌለሽ ለሌላ ሰው እድሉን ስጪ። ዝም ብለው አታዝጊ። አይንተሰክርማ አይመጣም። ያው የለም ያመጣው ዘፍጥረት 3 ከ1 እስከ 2 እንደዛ ብለዋል። ሌላ ነገር የለም። በቃ እንደሱ አስበው የለም። በአውድ ደረጃ ኦርደር 1000 ዓመት እድሜ ሰጣቸዋለሁ ከናስተማሪዎቻችሁ። አዳምና ሔዋን ከገነት የተባረሩት መልካምና ክፉን ዛፍ ስለበሉ ነው እያላችሁ ተሰብኩ ነበረ። አታመጡም። የለም እንደዛ የሚል ነገር የለም። ስለበሉ ነው የሚል አይደለም። እስቲ ዘፍጥረት 3:22 ላይ አያይዘን ነው መጽሐፍ ቅዱስ በመጽሐፍ ቅዱስ ነው። ልክ ብራን የሚፈታው እኮ የለም እኮ አላመጣሽም እኮ 22 እኮ ዘፍጥረት መጽሐፍ ቅዱስን ለመስበክ ሄርሜኔቲክስ ሳይሆን ሆሞሌቲክስ ለመጠቀም ቤትሽን ከፍተሽ ወይ ደግሞ ሲሜትሪካል ዲያሎግ እያደረግን ነው ያለው ከሰዎች ጋር። ያ ደግሞ የሚያስፈልገው ደግሞ ሄርሜኔቲክስ እንጂ ሆሞሌቲክስ አይደለም የሚያስፈልገው። ሆሞሌቲክስ የሚያስፈልግበት ሰዓት ላይ ጥቅስ በጥቅስ እያያያሽ ከዛ በኋላ ቴክስቹዋል አፕሮች እየተጠቀምሽ ምናምን። አሁን ኮንቴክስቹዋል አፕሮች ከፈለሽ ጥቅስ ከፈለሽ ዘፍጥረት 3 ላይ ገብተሽ ይሄ ነው ብለሽ ማንበብ። ኮንቴክስቹዋል አፕሮችም ከተጠቀምሽ ጥያቄህን በጥያቄ ልመልስ፣ አንተን ጠይቄ ልመልስልህ ጥያቄውን እንደዛ እችላለሁ። በዛ ተነስተን ማለት ትችያለሽ። እሺ ስለዚህ አሁን ከገነት ውጡ ሲባሉና ሲባረሩ እንዳይበሉ ይሄን ፍሬ ብሎ ሲያባረራቸው ከዛ በፊት ለምን ቅጣት ተሰጣቸው? ለሁለቱም ለእባቡም ለሶስቱ ማለት ነው። ለምን ቅጣት ተሰጠ? ከዚህ እንዳይበሉ ብሎ ከማዘዙ በፊት ይሄ ነው የምጠይቀው። ከዚህ እንዳይበሉ ብሎ አዎ፣ ለምን ቅጣት ተሰጠ? መጀመሪያ እኮ እኔን አትብሉ ከማለት በፊት ቀጥቷቸዋል። ኖ ከዚህ ዛፍ እንዳያነሱና እንዳይበሉ ከማለቱ በፊት ተቀጥተዋል። እነዚህ ሰዎች ማለት ሁለት እኮ እንዳትበሉ ከማለቱ በፊት እንዳትበሉ ከማለቱ የህይወትን ፍሬ ዛፉን እንዳይበሉ ነው። ያኛውን ሳይሆን እውነት ክፉና መጥፎ የሚያስቀምጠው የህይወት ዛፍ የተባለውን። አዎ ከገነት ያስወጣቸው ምክንያቱ ምንድነው ይላል ባይብል ላይ ዘፍጥረት 3:23 ላይ ከገነት ያስወጣበት ምክንያት ምንድነው ይላል። እሺ ምክንያቱ ከላይ ተጠቅሷል። ለምሳሌ ምን ይላል? ከእንደኛ ክፉና ደግ እናውቀዋል። አሁን ከዛ ደግሞ በዚሁ እንዳይቀጥሉ አስወጣቸው፣ እንዳይበሉ እጃቸውን እንዳይዘረጉ ብሎ እንደዛ አይደለም የሚለው። አዳም መልካምና ክፉን ለማወቅ ከኛ እንዳንድ ሆነ ካለ በኋላ ደግሞም ነው የሚለው። ለምን ትጨምሪያለሽ አንቺ? የራሴ ኤክሶጂሲስ አትጠቀሙ ብላችሁ ለዛ ነው። ሆሞሌቲክስ መጠቀም ከፈለጋችሁ ለብቻው ራሱ ማለት ትችላላችሁ። ጥቅሱ የሚለው ደግሞም ነው የሚለው።
አጌን ድጋሚ አለ መጀመሪያ በልተዋል። አይሽ መጀመሪያ የበሉት ዛፍ አለ ደግሞም አለ የሕይወትን ዛፍ በልተው ከዛ በኋላ ደግሞ የሕይወትን ዛፍ የመልካምና ክፉ የሚያስታውቀውን ዛፍ ከበሉ በኋላ ቀጥለው ደግሞ በቀጣይ ደግሞ የሕይወትን ዛፍ ሊበሉ ሲሉ እንዳይበሉ ምን አደረጋቸው? ከጀነት ምን አላቸው? አስወጣቸው ነው የሚለው ራሱ። ለዘላለም በልተው ለዘላለም እንዳይኖሩ ከገነት አስወጣቸዋል። አዳምና ሔዋን ከገነት የወጡት መልካምና ክፉ የሚያስታውቀውን ዛፍ ስለበሉ ሳይሆን የሕይወትን ዛፍ በልተው ለዘላለም እንዳይኖሩ ብሎ ነው መጽሐፉ የሚያስቀምጠው። እኛ የጠየቅነው ጥያቄ አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ነው የሚለውን ከየት አመጣችሁት ነው ጥያቄው። መልስ ካለሽ ትመልሻለሽ፣ መልስ ከሌለሽ ለቀጣይ ተረኛ ትሰጫለሽ ማለት ነው። እሺ ጥሩ፣ ለመግባባት ስለሆነ ችግር የለውም። ምን መሰለህ፣ እኔም ክሊሪፋይ እንዲሆንልኝ የሚፈልገው ከዚህ የሕይወት ዛፍ ፍሬ ከተባለው ዛፍ መብላታቸውንና አለመብላታቸውን የሚጠቅስ ጥቅስ አለ? ታመጣልኛለህ? አለመብላታቸውን ማለት ነው። ከዛ በፊት የሕይወት ዛፍ መብላታቸውን አለመብላታቸውን የሚያረጋግጥ ጥቅስ አለ? እሱ እንትና ሳይለንት ነው። እሱ ሳይበሉ ሊሆን ይችላል። ስለዚህ ምክንያቱም የሕይወትን ዛፍ ይኸውልሽ የታዘዙት ዛፎች አሉ አይደል? ስንት ዛፍ ነው የታዘዙት? ስንት ዛፍ ነው ጀነት ውስጥ ያለው? አምሹር ብዙ ይፈጥሯል እግዚአብሔር። ሶስት ነው። አይ ሶስት ነው። ሶስቱ ነው ያልከው አልገባኝ። ሶስት ዛፍ የተባለው ሶስት ዛፎች ተጠቅሰዋል ራሱ ዘፍጥረት ምዕራፍ 2 ላይ ስታነቢ እግዚአብሔር አምላክም ያበቀላቸው ዛፎች ብሎ ያስቀመጣቸው ሶስት ናቸው። አንደኛው ብሉ የተባሉበት ዛፍ፣ ሁለተኛ መልካምና ክፉ የሚያስታውቀው ዛፍ፣ ሶስተኛ የሕይወት ዛፍ ብሎ ነው ያስቀመጠው። ሶስት ነው በራሱ በዕብራይስጥ ቨ እያለ ይጠቀማል። ቨ ማለት እና ብሎ ሶስት ጊዜ ይጠቀማል። አሁን ምንድነው ብሉ የተባሉት ዛፍ አለ፣ አትብሉ የተባሉበት ዛፍ አለ፣ ደግሞ ብሉም አትብሉም የተባሉበት ዛፍ አለ። ብሉም አትብሉም የተባሉበት ዛፍ ምንድነው? የሕይወት ዛፍ የሚባል ነው። ቸርች ፋዘርስ ምንድነው ያደረጉት? አዳም ሲፈጠር በጥንተ ተፈጥሮ ሲፈጠር የመበስበስ ባህሪ አለው በተፈጥሮ የተቀመጠ ነገር። ነገር ግን ያንን ዛፍ መልካምና ክፉ የሚያስታውቀውን ዛፍ ያንን ነገር ካልበላ የሕይወትን ዛፍ የመብላት እድል ይሰጠውና በኋላ ላይ ሲበላ ለዘላለም ይኖራል ብለው ያምናሉ። ቸርች ፋዘርስ ሲተረጉሙት ማለት ነው። የተለያየ የውስጤን ሰማቱ ምናምን የተለያዩ እንትኖች ማለት ነው። እና ልክ ይሄኛው መልካምና ክፉ የሚያስታውቀው ዛፍ አትብላ የተባለው ዛፍ ነው። ብሉ የተባሉት ዛፍ አለ። እንደገና ደግሞ ብሉም አትብሉም የተባሉት ዛፍ አለ። አሁን ዘፍጥረት 3:22 ላይ እየተናገረ ያለው አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ሳይሆን የሕይወትን ዛፍ በልተው ለዘላለም እንዳይኖሩ ነው ብሎ ነው የሚያስቀምጠው። አንቺ አሁን ማምጣት ያለብሽ ምንድነው? ክሌም ያደረግሽው አዳምና ሔዋን ከገነት የተባረሩት መልካምና ክፉ የሚያስታውቀውን ዛፍ ስለበሉ ነው የሚል ማስረጃ ስጡን ነው እያልን ያለ ነው። ካለ ትሰጫለሽ፣ ከሌለ ደግሞ አለ ለሚል ሰው ለተረኛ ይሰጣል ማለት ነው። ቻለው አንዴ እኔም ልመልስ እዛ ጋር ከዚህ ዛፍ አለመብላታቸውንም ከመጀመሪያው ምንም ሳይወድቁ በፊት ይህን ዛፍ መጥፎውን ዛፍ ከመብላታቸው በፊት የሕይወትን ዛፍ መብላትና አለመብላታቸውን መጽሐፍ ቅዱስ ስላልጻፈልን ይሄ ጥያቄ በልተዋልም። ከዛ አሁን እንትን ነው ምንድነው መሰለሽ እንትን ነው ምንድነው ምን ይባላል መሰለሽ ፎካል ፖይንት እና ማርጂናል ፖይንት የሚባሉ አሉ። ዲስከሽን ላይ ፎካል ፖይንት ሰዎች ሲያቀታቸው ማርጂናል ፖይንት ያነሱና መርጅ ያደርጋሉ። አሁን የኛ ጥያቄያችን መልካምና ክፉን የሚያስታውቀው ዛፍ በልተው ከገነት ለመባረራቸው ምክንያት እንደሆነ መጽሐፍ ቅዱሳዊ ማስረጃ አንቺ ስልሽ የለሽም። ስለሌለሽ ምንድነው ያደረግሽው? መልካምና ክፉ የሚያስታውቀውን ብቻ ሳይሆን የሕይወትን ዛፍ ይብሉ አይብሉ ማስረጃ አለ ወይ ነው። ሳይለንት በሆነበት ነገር ላይ ኤሶጂሲስ ሳይሰራ አሁን ምንድነው በልተው ነበረ ከዛ የሚል ማስረጃ የለም። ስለዚህ በልተው ነበረ
ማስረጃ ስለሌለ አልበሉም ደግሞ አንልም። አውራው ሰምተሃል? አዎ ሰምቻለሁ። ጥያቄው ገብተዋል? አዎ ከገነት የተባረሩት የህይወትን ዛፍ ፍሬ እንዳይበሉ ነው እያልክ ያለኸው አይደል? አዎ የህይወትን ዛፍ እንዳይበሉ ነው እንጂ የሚለው መጽሐፍ ቅዱስ የመልካምና ክፉ የሚያስታውቀውን ዛፍ አትብሉ የተባሉበትን ፍሬ ስለበሉ ነው ከገነት የተባረሩ ተብሎ ነው የተነገራችሁ። እንደዛ የሚል ነገር ባይብል ላይ ያለ ወይ? እንደዛ ብለው አባቶች ሲያስተምሩ እንግዲህ ትንታኔ ይሰጥበታል። እዛ ነው እኮ እሱን ትንታኔ የሚሰጡበት ጥቅስ ሲኖር ይሆን ዘፍጥረት ላይ? አዎ የተወሰነ ሀሳብ ያንተን ሀሳብ እደግፋለሁ። እንዳንበላ ነው የህይወትን ዛፍ ፍሬ አዳም የተባረረበት ያን ነው። እስቲ ጥቅስ ሲኖር ይሆን? እስቲ ሚኒልክ አግዘን። አዎ ከመጀመሪያው መንደርደሪያ በመነሳት ነው ሁለተኛው የህይወት ዛፍ ፍሬ ላይ የተከለከልነው እኮ። ምን ጥቅስ ላይ ነው? ምን ጥቅስ ላይ ምን ላይ ነው ያለው ጥቅሱ? ጥቅስ እንኳን እንደዚህ አያስፈልገውም ማለት በምን ማስረጃ ልመን? ዝም ብዬ አየር ላይ ልመን? እንደው በሾላ በደፍኑ ሚኒሊክ ነገር ይልበል? ቀጥታ ጥያቄ በዛ ምክንያት ነው ተባረሩ የሚለውን አሳየኝ ነው የምትለኝ? አዳምና ሔዋን ከገነት ሲባረሩ አትብሉ የተባሉትን ዛፍ ስለበሉ ነው የሚል ብዙ ጊዜ በእናንተ ሲነገር ይሰማል። እና ያ ነገር መጽሐፍ ቅዱሳዊ ማስረጃ አለው ወይ ነው? አዎ ካልከኝ ጥቅስ ትሰጠኛለህ። ጠቅሰና ጠቅሰህ በመረጃና በማስረጃ ትሰጠኛለህ። እያነበብ ነው። ሚኒሊክ አልነገረንም። ሰልፍ ኮንፊደንስ እንዲኖረኝ ሌላም ጊዜ ደግሞ ሳወራ ከሰዎች ጋር እንትን ነው። ካልሆነ ግን ምንድነው ሚኒሊክ የሚባል ኢብራሂም ቤት አግኝቼ እሱ ነው የነገረኝ ብዬ ብለህ በካልቾ ነው የሚሉኝ ሰዎች ማለት ነው። እና በካልቾ መባል አልፈልግም እኔ። አረ ችግር የለውም ማለት ከፈለጉማ ያዲ ሜቢ ከኔ የተሻለ እንትን ስላለው ወደሱ እንትን ለመሰለኝ። ያዲ የሁላችንም አስተማሪ ነው እና እሱ ትንሽ መርፌውን በጣም አደገኛ ስለሆነ እሱ በተራችን ይወጋናል። ያዲን ያስገባው አንተን አይደል ሚኒሊክ ልታስበላል። ኡስታዝ ሀረ እኔ ማለት ይገባኛል። ያዲማ ከመጣ እኔ እወጣለሁ፣ ራሱ ጥዬ ነው የምወጣው። መልሱ እሱ ጋር ሊኖር ይችላል ማለት ነው። እሺ ለያዲ ትሰጣለህ እድሉን? ያዲ ቀጥል፣ ከኔ የተሻለ ስለሆነ ያዲ ወይዶ የጠፋ ሰው እንዴት አለ? ሰላም ኢድ ሙባረክ እያቸዋል። እንዴት ነህ? ደህና ነው ወይ? አለን ሁሉ ሰላም። ጥያቄውን ሰምተዋል? በደንብ አልሰማሁትም። ምንድን ነው ጥያቄው? አንተ ታውቃለህ አዳምና ሔዋን ኃጢአት ከመስራታቸው በፊት አዳምን በምንድን ነው የፈጠረው? ዘፍጥረት 26 ላይ በመልኩ ነው አይደል የፈጠረው? እሺ ያ መልክ ክርስቶስ ነው አይደል? አዲስ ኪዳን ላይ አረ እንደዛ አይደለም። እግዚአብሔር መልክ ማለት ያው ቃሉን ስጋት አድርጎ ነው መልክ የሚሆነው አይደል? ያ መልክ አብ መንፈስ ነው። አዎ በክርስቶስ የክርስቶስ አምሳል ነው ይላል። ይመጣላል አምሳሉ ነው ስላለ ክርስቶስ መልክ ነው የተፈጠረው ቀደም ብሎ ስለታወቀ ነው። ስለዚህ ፕላን የተደረገ ነገር አለው አይደለ? ሁሉ ነገር ብዬ አስባለሁ። አሁን እንደዛ ከሆነ አንተ ከኔ ጋር ነው የምትስማማው ማለት ነው። አዳምና ሔዋን ከገነት የተባረሩት አትብሉ የተባሉትን ዛፍ ስለበሉ ነው። ዳግመኛ እንዳይበሉት ነው የተባረሩት። በቃ ያቃል ይላል እኮ እጁን ዘርግቶ መልሶ እንዳይበላ ለዘላለም እንዳይኖር። ይኸው ያነበበ ሰው እንደዚህ እንደሚመልስ አውቃለሁ እኔ። ያባረኛል ብዬ ያልኳችሁ ልጆች ይሄ ነው እንግዲህ። ያነበበ ሰው ያባረኛል። አዳምና ሔዋን ከገነት የተባረሩት መልካምና ክፉን ዛፍ ስለበሉ ነው ወይስ የሕይወትን ዛፍ እንዳይበሉ ነው? እንዳይበሉ ነው። የተማረ ግደለኝ የሚባለው ለዛ ነው። አይጠራም ማይድ ስልክ ለውጭ አለ ትላለህ። ድሮንም የሚደውልብኝ የነበረው እኮ ዋይዶ እኮ ነው። ልያስል እንዳመልጥ ትላለህ ብያለሁ እኮ ገና አንተን ሲያመጣ ለአንተ እድሉን ሲሰጠው በቃ እንደምታባረረኝ አውቃለሁ። መልሶ መልሰ
ግን ይሄ የሄደበት ምክንያት አሁን ምንድነው የመጣችሁበት ምክንያት ምንድነው ነው መማር ፈልገው እዚህ ጋር የደረስናችሁበት ምክንያት ምንድነው? አይ አብዛኛውን ህዝበ ክርስትና አዳምና ሔዋን ከገነት የተባረሩት መልካምና ክፉ የሚያስታውቀውን ዛፍ አትብሉ ተብለው ስለበሉ ነው የተባረሩት ብሎ ነው የሚያምኑት። ስለበሉ ሞቱ ነው እንጂ ላይክ ሞት እንደዛ ነው መሰለኝ። በቃ ዘፍጥረት 2:17 ላይም በበላችሁ ቀን ትሞታላችሁ ነው እንጂ የሚለው ከገነት ትባረራላችሁ አላለም። እንደዛ የሚል ነገር ትምህርት የለም። እንደዚህ ይላል ቁጥር 22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ፣ አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ የኤደን ገነት አስወጣው ይላል። ይሄ ነው ቃል በቃል ያለው ማስረጃ። በቃ እኔ ይሄንን ነው ፈልገው ማለት ዝም ብሎ በጨበጣ እምነት በጣም ይከብዳል። ራሱ መጽሐፋቸው ላይ ሌላ ነገር እንዲህ ለማለት ተፈልጎ ነው ምናምን ነገር ምናምን እያሉ የራሳቸውን እየጨማመሩ ኤክሴጀሲስ ያወራሉ። ጥቅሱን በኃይለ ቃል አውጡና አሳዩን ነው ያልናቸው የነበረው። የለም ራሱ ኖርማል ማለት ነው። ይሄን ይመስላል እንግዲህ ጨርሰናል ማለት ነው። ዘፍጥረት 4 ላይ እና ለሐሜ ለሁለቱ ሚስቶቹ ሲናገር እዛው ላይ ማለት ነው አይተህ ከሆነ ሚስቶቹ ወይ ጎልማሳውን ለመቦጋቴ ብላቴናውን ለቆስሌ ገድያለሁ ይላል። ማንና ማንን የገደለው? ያዲ እንትን አይደለም ሱፐርሶኒክ አይደለም። ቁጥሩን ንገረኝ። 4 ቁጥር ለሐሜን ለራሱ ሁለት ሚስቶች እናገባ። ቁጥር 7 ጀምሮ ያንቺ ስም አዳም የሁለተኛው ስም ሴላ ነበረ። አዳም ማንና ማንን የገደለው? ማ እንትን እኮ ነው አሁን እኛ ጋር እንደሚፎክሩት ነው አድርግ ያለው ማለት ጎበዝ ነኝ ማለት ነው፣ ጠንካራ ነኝ እያለ እንጂ ገድሎ ማንና ማንን የገደለው? ጎልማሳ የተባለው ማን ነው? ብላቴ ያልተጻፈ ነገር ማለት እዚህ ጋር ተጽፏል፣ ግን ምን የቱ ጋር እንደገደለው ወደኋላ ብናይ ይመስለኛል። ጎልማሳ ማለት ላይ ከኔ የሚበረታውና ወጣትና እንትኑን ገድያለው ላይ አዎ እንደኛ ነው የሚያምነው እሱም ነገር ያበደ መልስ ነው የመለሰው። አንዴ ሲጀመር ልጅ መብድ እኮ ነው። ኔሮ መጣም እንዳለች ታውቃለህ? ራዕይ 22 24 22 14 ላይ አውጡልኝ አለች። ከዛ ምንድነው አዳምና ሔዋን ምናምን ሲባል አይገናኝም። ከዛ ስብከት ልጀምር አያይዤ እንትን ልበለው ዳንቴል ለስራ አለች ራሱ ማለት ነው። ሰርግ ያለና ያስመሰለችው ዳንቴል ልሰራብን ማለት ነውና ያዲ መጥቶ በአንድ ቃል ነው የገላገለው። አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያሳውቀውን ዛፍ
የመጀመሪያ ቀን ያላወቀ ቀን የሰራሁትን ስራ ነው እስከዛሬ የያዘብኝ ቆንጆ ያዲ ላውራ ኡስታዝ አለ። እንዴት ናችሁ? ሰላም እያለ ለማንኛውም ሁላችሁም ናፍቃችሁኝ ነበረ። ቆየ። ኧረ ያዲ ወላሂ ጠፋ። ግን ጥያቄ ነበረኝ ያዲ፣ ታስተናግደኛለህ? አይ ጥያቄ ላቅርብ ሲመልስልህ እኔ ደግሞ መልስልህ እንዴ? እንትን ነበረ መጽሐፍ ቅዱስ ነው የምትል? አዎ መጽሐፍ ቅዱስ አንተ በምታስበው መንገድ ከሆነ አሁን የያዝከው መጽሐፍ ቅዱስ ትራንስሌሽን ላይ እንትን ሊኖር ይችላል፣ የቀን ስህተት የእንትን ስህተት ሊኖር ይችላል እና በዛ ላይ እኔ ቴክስት ክሪቲሳይዜሽን ላይ አልገባም ከእናንተ ጋር በተለይ ይሄ የታወቀ ነው፣ ከድሮ የምታወቀኝ ነኝ እና አልገባበትም። እረፍ። ግን በእግዚአብሔር ቃል ደግሞ ቃሉ የራሱ የእግዚአብሔር ቃል ብለን ከያዝነው ግን ሰማይና ምድር ያልፋሉ፣ ቃሉ ግን አያልፍ። በዛ ይዟል። በመጽሐፍ ቅዱስ ከመጣ ግን መጽሐፍ ቅዱስ ላይ እውነት ትራንስሌሽን ስላለ ሀቃቁን ተናግሮ ነው። እናንተና ወደ እኔ ኑ ብላችሁ የሆነ አደባበቂ አሸፋፍኝ ኑ አላችሁ። ሀቃቁን ተነጋግረን ነው መጽሐፍ ቅዱስ ከሆነ ያዲ አንተን ትራንስሌሽን ነው ብላል። ትራንስሌሽኑን እንተውና ወዳሉት እንመለስ። ኦሪጂናል የለም ያው የታወቀ ነው። ግን በቃ ወዳሉት እነ ሳይናቲክስ ላይ እና እነሱም እኮ ትራንስሌሽናቸው ምንድን ነው የምታወራው እኮ በቃ እናመሰግናለን። ታዲያ በምን እንወቅ? ታዲያ ዋናውን በምንድን ነው የምናውቀው? ዋናው ምንድነው? ብሉይ ኪዳን ላይ ያለ ነገር አዲስ ኪዳን ላይ ከተፈጸመ እሱን አሚን ብዬ ይቀበላለሁ። ግን ቴክስት ክሪቲሳይዜሽን ላይ ከገባ ግን ባለመስማማት እንስማማለን። ያን አስቀምጬልህ እሄዳለሁ። ኧረ ይመችህ በቃ። ስለዚህ በቃ ያው ትራንስሌሽኑ ችግር አለበት ነው፣ ያኛውን አናውቅም። እንግዲህ ምንም ማድረግ አልችልም። ሀቅ እኮ ነው። ምንም ነገር ሊበላሽ ይችላል እና እንዴት ነው ታዲያ? እሺ ያዲ በቃ እኔ ከአንተ ጋር በቃ የምልህ እንዴት ነው ታዲያ ይህን መጽሐፍ አመኝ የምከተለው ነው አሁን ጥያቄ። በምን ልመነው? መጽሐፉ እኮ ያሳምናል። መጽሐፉ አያሳምንም አላልኩም። መጽሐፉ ያሳምናል። መጽሐፉ ላይ አምኝበት እየኖርኩኝ ያለ ግን አሁን አንተ ልታመጣ ያሰብኩ የቀንም የፊደላት አረማን አቡ ፋሪስ አላወቀም ላወርዶ። ምንድነው ነገሩ? በአንተ ልትመጣ ያሰብኩ በቀን በፊደል በስቴትመንት ነው። እኔ ደግሞ የያዝኩት መጽሐፉን መጽሐፍ በሙሉ ሀሳቡን ተረድቼ ነው። ሀሳብም አለኝ ችግር የሀሳብ መለያየት ካመጣ ልከራከር ይችላል። የሀሳብ መለያየት ግን አታመጣ። ላምጣ እስቲ አንዴ ላምጣሽ እስቲ የሀሳብ መለያየት የታለ ስክሪፕት? እሺ ያዲ መጀመሪያ ጥያቄ እንጠይቅ። ሴታፕ ነው አንዴ ግድ ነው። ሴታፕ ያለ ሴታፕ እንቅስቃሴ የለም እንዴ? ያኔ ታስታውስ የለ እንዴ? ምን ሆነ ነው ሰክታ አሰካክተ ገብተ እንዴ? እሺ ያዲ ለምሳሌ ማሄር ሲዘግብ ምን ብሎ ዘገበ መሰለ? ማሄር ሲዘግብ ማለት ነው ጃቢር እኔ እውነት እላለሁ ማሂርን መጽሐፍ ቅዱስ ላይ አላገኘሁትም። መጽሐፍ ቅዱስ ላይ አለ ማሂር? ኧረ ቢስሚላ እና መጽሐፍ ቅዱስ ልታወራ ብለህ ማሂርን ጠቅስልኛለን? ይህን እኮ በቃ ያው ፋለሲ ሊሰራ ምሳሌ ነው። ኢየሱስ በምሳሌ ብዙ ያስተምር ነበር። አንተ አላለም? እግዚአብሔር ገበሬ ነው ይላል መጽሐፉ። እግዚአብሔር ገበሬ ነው? ተው ያዲ እንዴ ምን ሆነ ነው አንተ? እንደዚህ አይባልም። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 22 ላይ እንዴ በምሳሌ ያስተምሯል። እና በምሳሌ ላስተምር ነው። ዮሐንስ ወንጌል ምዕራፍ 22 አለው። ማን ነው? ይቅርታ ለማቴዎስ ወንጌል ማለት ነው። ያፍ ወለምታ ችግር የለም። አይ ማለት የፈለግኩት ዮሐንስን አይደለም፣ ሊትራሊ እሱ ነው። አሁን አታምልጥ ያዲ። ዮሐንስ ወንጌል 22 አለ ደግሞ ያዲ። ለምንድን ነው እንዴ? እኖ 21 ነው 22 ነው 21። ሶሪ ቀልድ እኔ ራስ ተበላው በአስተማሪ ስትያዝ ማለት ነው። ነገር በምሳሌ በኢስላም ይኸውልህ፣ ነገር በምሳሌ
ዘምዘም በብርሌ ይባላል። ሰምታል? ነገር በምሳሌ ዘምዘም በብርሌ ይባላል። ሰምታል? በእናንተ ጋር ያለው ነገር በምሳሌ ጠጅ በብርሌ ነው ያለው እናንተ ጋር። እናንተ በምሳሌ ነው ነገር አይቃችሁ። እሺ ምን አልኩኝ መሰለ ያድዬ፣ ኡስታዝ ጀዛከላ አገኘልኝ እና ምን መሰለ ያዲ፣ አሁን የፈለግኩት ነገር ለምሳሌ ማሄር ሲዘግብ ጃቢር ትላንትና ነው ቤቱን ያጸዳው የሚል ነገር ዘግበው፣ እቺ ነገር አካሄድሽ አሁን በስንት ሰዓት ተሰቀለ ቃል ትይጅ ነው? አራ ወላሂ አይደለም። ከዛ ጄክ ደግሞ ሲዘግብ አረ ጃቢር ከሁለት ቀን በኋላ ነው ይሄንን ያደረገው የሚል ነገር አስቀመጠ። ምክንያቱም ምንድነው ለምሳሌ እዚህ ጋር ጃቢር አለ፣ ልብ አድርግ፣ እዚህ ቀን አለ እዚህ ጋር ይሄ እንትን በቃ እሺ ሮብ እንበለው፣ እዚህ ጋር ማክሰኞ አለ፣ እዚህ ጋር ሐሙስ አለ። ስለዚህ አሁን ጄክ ሲዘግብ የጄክ ዘገባ ምንድነው የዘገበው? እኛ ዛሬ ሮብ ላይ ነው ያለነው። እሺ ሶ ጄክ ሲዘግብ ማክሰኞ አጸዳ አለ። ኖ አይደለም። ማሂር ደግሞ ሲዘግብ ምንድነው ያለው? ኖ ሐሙስ ነው ያጸዳው አለን። አሁን ይሄ የሐሳብ ልዩነት አለው። ምክንያቱም ምንድነው የሐሳቡ ልዩነት ማክሰኞ የተጸዳና ሐሙስ የተጸዳ ነገር በጣም ይለያያል። ምክንያቱም ሁለት ታሪክ ካልሆነ በስተቀር አንድ ታሪክ እየሆነ በአንድ ታሪክ ላይ እንደዚህ አይነት ልዩነት አይመጣም። ተግባባን? ሰው እንስማማና እንሂድ። እዚህ ጋር መጀመሪያውን ቁም ነገሩ ላይ እንግባ እስቲ፣ ሐሳባችን ላይ ማለት ነው። ለምሳሌ የማርቆስ ወንጌል ላይ እንምጣ። ማርቆስ ወንጌል ምዕራፍ 11 አብረን አንብበው። ያየው ቀጥ እሺ ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዘወርም ብሎ ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12ቱ ጋር ወደ ቢታንያ ወጣ አለ። መሽቶ ነበረ፣ ወደ ቢታንያ ወጣ ከ12ቱ ጋር። በማግስቱም ከቢታንያ ሲወጡ ተራበ። ከመቼ ማግስት በኋላ ያዲ ቆይ ኢየሱስም ወደ ኢየሩሳሌም ወደ መቅደስ ዞር ብሎ ነበረ፣ ከ12ቱ ጋር ወደ ቢታንያ ወጣ። በማግስቱም ይሄ ገባ። ከዛ በማግስቱ ደግሞ በሚቀጥለው ቀን ወጣ እንደማለት ነው። አዎ ኔክስት ዴይ ማለት ነው። ከዛ በኋላ ያው መሽቶ ስለነበረ ቢታንያ አደረና ከቢታንያ ደግሞ ካደሩ በኋላ ሲወጡ ተራበ። ከዛ ታስታውሷል ይሄን ታሪክ፣ ቅጠል ያለባት ነገር አግኝቶ ረገማት፣ አለቀ። ከዛ ኔክስት መጣ፣ ወደ ኢየሩሳሌም መጡ አለ። ከየት ነው የመጡት? ከቢታንያ አይደለ? ኦኬ ቀጥል እስቲ። አዎ ከዛ ወደ መቅደስም ገቡ። በመቅደስም የሚሸጡትና የሚገዙትን ያወጣ ጀመረ። የገንዘብ ለዋጮችም ገበታዎችንም የእርግብ ሻጮችንም ወንበር ገለበጠ አለ። ሶ መጀመሪያ ምን አረገ? መጀመሪያ ቢታንያ ነበረ። ከቢታንያ ሲመሽ ወደ ኢየሩሳሌም ነበር። ከዛ ከኢየሩሳሌም ሲመሽ ወደ ቢታንያ ወጣ። ቢታንያ አደረና በማግስቱ ወዴት ሄደ? ወደ ምንድነው ኢየሩሳሌም ተመልሶ መጣ። ከቢታንያ ሲመል ተርቦ ምናምን ያንን ረግሟት ምናምን ማለት ነው። ቀኑን አይናገርም። አሁን ምን አለ መሰለህ፣ አሁን እዚህ ጋር ሌላ ታሪክም እየነገረ ነው። ቀኑን አይናገርም። በንጋቱ ይሁን በ3 ቀን ይሁን በ2 ቀን ይሁን አይናገርም። መመለሱን ግን ይናገራል ወደ ኢየሩሳሌም እንጂ ችግር የለውም። ቀኑን አይናገርም። በስንት ቀን? ዋናው ነገር ምንድነው? እሱ ችግር አይደለም። እንደውም ያብሰዋል። ይሄ እንደውም አንተ አሁን ያመጣው ያብሰዋል። ሰው ምንድነው የሚሆነው? መጀመሪያ በደንብ ይኸው መጀመሪያ ቢታንያ ነበረ። ከቢታንያ ወጣ። ማን ይቅርታ፣ ኢየሩሳሌም ነበር። ይብሮ አንዴ ነበር። እሺ በለጠን አናግረው። አንዴ ከስር እየተቅለበለበ አናግረው። ኖ አራራራ ያድዬ ባል። እሺ እኔ እጠብቃለሁ፣ ችግር የለብኝም። እሱ ግን 2 ሰዓት ተቀመጥኩ ምናምን እያለ ስለሆነ ችግር የለውም። አብሽርሽ። እሺ ስለዚህ አሁን በቃ ምንድነው መጀመሪያ ቢታንያ ነበረ። ከቢታንያ ወይስ ይቅር በቃ ያዲ